ሰላም ለእናንተ ይሁን ቅዱሳን። የመሰረተ ክርስቶስ ቤተክርስቲያን የሚዲያ አገልግሎት ነው። በድጋሚ ስለተገናኘን ደስ ብሎናል። የገላትያን መጽሐፍ ከኛ ጋር አብራችሁ እያጠናችሁ ነው። ዛሬ ደግሞ ገላትያ ምዕራፍ 1ን ባለፈው አጠናቀናል። ዛሬ ደግሞ ገላትያ ምዕራፍ 2ን እንቀጥላለን ከአዲስ ሌላ መምህር ጋር። መምህር ዮናስ አስፋው በመካከላችን አለ። ከሱ ጋር ደግሞ የተለያዩ ጥያቄዎችን እያነሳን ከምዕራፍ 2 አንፃር እንወያያለን፣ እናጠናለን። እግዚአብሔር መልካም ጊዜ እንደሚሰጠን ተስፋ እናደርጋለን። ቆይታችሁን ከኛ ጋር አድርጉ። መምህር ዮናስ ወደዚህ ስለመጣ እግዚአብሔር ያክብርልን። አሜን። ያስተላልፍ። በጥያቄዎች ነው የሚጀምረው። ከዛ ጥያቄዎቹን እየመለሰን መጽሐፉን እናጠናለን ማለት ነው። ምዕራፍ 2 ቁጥር 1 እና ቁጥር 2ን ላንብብ። እንደዚህ ይላል: ከዚያ ወዲያ ከ14 ዓመት በኋላ ከበርናባስ ጋር ቲቶን ደግሞ ይዤ ወደ ኢየሩሳሌም ሁለተኛ ወጣሁ። እንደ ተገለጠልኝም ወጣሁ። ምናልባትም በከንቱ እንዳልሮጥ ወይም በከንቱ ሮጬ እንዳልሆን በአሕዛብ መካከል የምሰብከውን ወንጌል አስታወቅኳቸው። ዋኖች ግን መስለው ለሚታዩ ለብቻቸው አስታወቅኳቸው ይላል። እዚህ ጋር በተለይ ሁለት ሀሳቦች ላይ እንድናወራ እፈልጋለሁ። በከንቱ ሮጬ እንዳልሆን የሚልና ዋኖች ግን መስለው ለሚታዩ ለብቻቸው አስታወቅኳቸው ይላልና በከንቱ ሮጬ እንዳልሆን ሲል ጳውሎስ ምን እያለ ነው? ከእንደገና እነዚህ ዋኖች መስለው የሚታዩ ሲል ይህንን ሀሳብ አንተ እንዴት ነው የምትረዳው? ኦኬ እንግዲህ ምዕራፍ 2 ምናልባት ሰፊው አውድ ወይም ናሬቲቭ የሚጀምረው ከምዕራፍ 1 ቁጥር 13 ነው። ከምዕራፍ 1 ቁጥር 13 ከምዕራፍ 2 ቁጥር 20 ድረስ ይሄዳል። ትልቁ አውድ ማለት ነው። እና ምንድነው ወደ ኋላ ያለው ከምዕራፍ 2 በፊት ያለው የቅርብ አውዱ ላይ ያለው ሐሳብ ከቁጥር 13 ጀምሮ ስናይ የመጀመሪያው ወንጌል ተገለጠልኝ ነው። ሐሳቡ እንዲያያዘልን ወንጌል ተገለጠልኝ ማለት ከማንም አልተማርኩትም። ቁጥር 11 እና 12 ላይ ራሱ ኢየሱስ ክርስቶስ ገልጦልኛል ነው ያለው ፖል። ስለዚህ ጳውሎስ የሚሰብከው ወንጌል ምዕራፍ 2ን ስናየው በምዕራፍ 2 ውስጥ 3 ነገሮች ላይ ያተኮረ ይመስላል። አንደኛ ምዕራፍ 2 ከ1 እስከ 10 ላይ ስናየው ለወንጌል ዲፌንድ ማድረግ፣ እውነተኛው ወንጌል ዲፌንድ ማድረግ፣ መመከት፣ እውነተኛው ወንጌል ይህ ነው እና ለወንጌል ያለውን ጽናትና መቆም ሙግት ያቀረበበት ነው። ከዛ ቁጥር 11 እና 24 ላይ ጴጥሮስን የገሰጸበት ነው። ከቁጥር 11 እስከ 24 ያለው ጴጥሮስን የገሰጸበት ታሪክ ነው የምናገኘው። ማለት ያው ኮምፕሮማይዝ አድርጓል፣ አመቻምቸዋል በሚል ከዛ በኋላ እሱን ካወራ በኋላ ነው እንግዲህ ከቁጥር 11 በኋላ እስከ 15 እስከ 14 ሄዶ ከዛ ከ15 እስከ መጨረሻው ቁጥር ያለው እስከ 20 ድረስ ያለው ደግሞ ጽድቅ በእምነት ነው በሕግ ሥራ አይደለም የሚለው ላይ ትኩረት ያደረገው። ስለ መጽደቅ ትኩረት አድርጓል። ስለዚህ ወንጌልን ዲፌንድ ማድረግ፣ ከዛ አዕማድ የተባለውን ሐዋርያ የወቀሰበት፣ ከዛ በኋላ ጽድቅ በሕግ ሥራ ሳይሆን በእምነት ብቻ ነው የሚለውን ያስገነዘበበት ነው እና ይሄ እንግዲህ ከኋላ ቀደም እንዳልኩት ከኋላ ካለው የተገለጠልኝ ወንጌል ነው የኔ አይደለም ከሚለው ከዛ እንግዲህ ናሬቲቭ የሚጀምረው ከዛ ነው ተያይዞ ይመጣውና እና ወጣሁ ነው የሚለው እንግዲህ ወደ ኢየሩሳሌም ሲወጣ ያው የአይሁድ ማዕከል ኢየሩሳሌም የአይሁድ ክርስቲያኖች ማዕከል ናት። ያው ዝም ብለን አዲስ ኪዳን ስናይ አንጾኪያ ደግሞ የአሕዛብ ማዕከል ናት። ስለዚህ ወደዛ ሄዶ እንደተገለጠልኝ ወጣው፣ ምናልባት በከንቱ እንዳልሮጥ ወይም በከንቱ ሮጬ እንደሆነ የሚለውን ነገር እንግዲህ የሚያነሳው በኋላ እንግዲህ የመጀመሪያው የተነሳው አይ ቲንክ ሐሳብ አንተ የሚያነሳው በከንቱ ሮጬ እንዳልሆነ የሚለውን ነገር ነው። ስለዚህ አንዱ ወደ ገላትያ ቤተክርስቲያን ሲመጣ ሐዋርያው ጳውሎስ ይህንን የተገለጠለትን ንጹሑን ከክርስቶስ ኢየሱስ የተቀበለው ወንጌል
እንደሰበከላቸውና ወደ ክርስቶስ እንደመጡ ምዕራፍ 2 ምዕራፍ 3 ላይ እናየዋለን። ምክንያቱም ገላትያን ሲጽፍ ጳውሎስ አንዱ በጣም የተደነቀው ምንድነው በሱ እጅ ወንጌል ሰምተው በክርስቶስ አምነው ክርስቶስን አይተው መንፈስ ቅዱስን ተቀብለው በምን አይነት ፍጥነት ወደ ልዩ ወንጌል እንደሄዱ ሲሰማ በጣም ስትራይክ ያደረገው ነገር ነው ሐዋርያው ጳውሎስ። ምክንያቱም እነዚህ ሰዎች እንዲያው ክርስቶስ እኮ ተስሏል በፊታችሁ እስከ ማለት ደርሷል እና በመካከላችሁ ተአምራት ሁሉ ተደርጓል። ይህን ሁሉ አይታችሁ ይህም በሕግ ነው ወይስ በእምነት ነበር? ትዝ አይላችሁም? እስቲ ወደኋላ መልሷቸው እንዴት ክርስቶስ እንደተቀበሉ፣ እንዴት ወንጌል እንደሰሙ፣ እንዳመኑ፣ መንፈስ ቅዱስ እንዴት ምን እንደሰራ እኮ ሪማይንድ አድርጓቸዋል። የነበረውን እስቲ አስታውሱ፣ እኔ በነበርኩ ጊዜ የነበረው ሁኔታ የሚለውን እኮ እንትን ብሏቸዋል። እና አሁን ይሄ በከንቱ ሮጬ እንዳልሆንክ የሚለው ነገር ምንድን ነው? በመካከላቸው ከኢየሩሳሌም እንግዲህ ሞስዋብሊ ሊሆን የሚችለው እንደዛ ነው። ከኢየሩሳሌም አካባቢ ያንዳንድ አክራሪ አይሁዳውያን ኢንፋክት እነዚህ አይሁዳውያን ክፍሉን ስናይ በክርስቶስ የሚያምኑ ይመስላል፣ ክርስቲያኖች ይመስላሉ። እና ነገር ግን አንድ የሚያተኩሩበት ነገር ምንድን ነው? የሙሴ ሕግ ላይ በተለይ መገረዝ ላይ በጣም ትኩረት ያደርጋሉ። መገረዝ ያስፈልጋል የሚለውን ነገር ትኩረት ያደርጋሉ እና አይሁዳዊ እንዲሆኑ እንዲገረዙ ይሄ ግድ አስፈላጊ ነው። በእምነት ብቻ መጽደቅ የሚባል ወይም የእግዚአብሔር ሕዝብ አባል አካል መሆን አይቻልም የሚል መከራከሪያ ክርር ያለ አቋም ያላቸው ናቸው እና ያንን እንግዲህ እያስተማሩ አንዳንዶችም በማባበል ወደ ኋላ መመለስ በዚህ ያስተምሯቸው ሰዎችን የማታለል የማባበልና ወደ ኋላ የመመለስ መጀመሪያ ከሰሙት ወንጌል እንዲያፈነግጡ የማድረግ ስራ ነው የሰሩት ሰዎች። ስለዚህ ጳውሎስ ምንድነው እያለ ያለው? እኔ በተገለጠልኝ ወንጌል ከክርስቶስ በሰማሁት ወንጌል ሰብክ የሰዎችን ወደ ክርስቶስ ካመጣ በኋላ እነዚህ ደግሞ በእንደዚህ አይነት ሾልኮ የገቡ ሰዎች ደግሞ በእንደዚህ አይነት አስተምህሮ ወደ ኋላ የሚመልሷቸው ከሆነ ድካሜ ፍሬ ቢስ ሆነ፣ ከንቱ ሆነ። በቃ የደከምኩበት ምክንያቱም እዚህ ጋር የገለጸበት ነገር ይሄ ሩጫ የሚል ነገር አለ። እዛ ጋር በከንቱ ሮጬ የሚለው ነገር ይሄ መሮጥ የሚለው ቃል ዩዥዋሊ ጳውሎስ ይጠቀምበታል። ሌሎችም ክፍሎች አንደኛ ቆሮንቶስ 9:24 ላይ ለሽልማት ሩጡ። ሩጫን ብዙ ጊዜ ጢሞቴዎስ ላይ ምንድነው የትጋቱን ታታሪነቱንና ትግሉን ልፋቱን ለማሳየት ነው። በቀላል አልነበረም ገላትያ የነበረው አገልግሎት። እነዚህ ሰዎች ወደ ክርስቶስ ለማምጣት የከፈለው ዋጋ ቀላል አልነበረም። ስለዚህ ሁሉ ሩጫ ሩጬ ዋጋ ከፍዬ በዚህ አስተምህሮ ሰዎች እኔ ከሰበኩት ወንጌል የሚያፈነግጡ ከሆነ ጤን የሁሉ የደከምኩት ነገር ፍሬ ቢስ ሆነ ማለት ነው፣ ዋጋ ቢስ ሆነ ማለት ነው የሚል ነገር ጳውሎስ ጋር እንደተፈጠረ ታያላችሁና ማለት በከንቱ ሮጥኩ ሲል ወንጌሉን ተጠራጥሮ አይደለም የሚሰብከው። ወንጌል ማለት ይሄ ወንጌል ይሰራ ይሆን አይሰራ ይሆን በሚል አይደለም። እንደሱ ሳይሆን ያማ ጽኑ መገለጥ እንደተቀበለ አምኖ ተቀብሏል። ደግሞም ሰብኮ ውጤቱን ፍሬውን በእነዚህ ሰዎች ሕይወት ውስጥ አይቷል። በቃ ይሄ እርግጠኛ የሚሰራ እውነተኛ ወንጌል። ግን የእነዚህ ሰዎች አስተምህሮ ድካሜን ሁሉ ልፋቴን፣ ጥረቴን ሁሉ ትግሌን ሁሉ ፍሬ ቢስ አደረገው እና እፈራለሁ ወደኋላ ከዚህ ከጸጋ ወንጌል ተመልሰው ወደ ቀደመው የአይሁድ እንትን እንዳይመጡ እፈራለሁ። ምክንያቱም እሱ ሲሰብክ በሕግ በኩል አይደለም እናንተ እኮ የጸደቃችሁት አለ፣ በእምነት ነው እና ወደ ኋላ እንዳይመለሱ ስለፈራ ይሄ ስጋት ውስጡ እንዳደረበት የገለጸበት አባባል ይመስለኛልና ቁጥር 1 ላይ ሌላ ያነሳልኝ ሐሳብ አንድ ላይ አንብበው ስለነበረ ብዬ ነው። ሌላኛው ምንድነው? ቁጥር 2 ላይ ምን ይላል? ዋኖች ግን መስለው ለሚታዩ ለብቻቸው
አስታወቅኳቸው ይላል። እስኪ ዋኖች ሲል ይህ ሀሳቡ በአጠቃላይ እንዴት ነው የምንረዳው? እንግዲህ ዋኖች የሚለው ቃል ወይም በእንግሊዝኛው አይ ቲንክ ፒላርስ ነው ምናምን ብለው ነው የተጠቀሙበት። አዕማድ፣ ዋኖች አዲሱ መደበኛ ትርጉምም እንደዛ አይነት ቃላት። የግሪኩን ቃል ስመለከተው ዶኬኦ የሚለው ቃል ነው ዋኖች ለሚለው። ዶኬኦ የሚለው ቃል ሪስፔክትድ የሆነ ፊገርስ ማለት እውቅና ያላቸው የተከበሩ የሚሰሙ ለማለት ነው እና እነዚህ ሪስፔክትድ የሆነ ፊገር አይ ቲንክ ምዕራፍ 2 ቁጥር 9 አካባቢ ተጠቅሷል። ቃሉ አሉታዊ አይደለም። በአሉታዊ መልኩ አልተጠቀምበትም ጳውሎስ። ማለት እነዚህ ሐዋርያንን የሚሉ ነባሮቹ ከጌታ ጋር የነበሩት የሚለውም በኔጌቲቭ እንትን ሳይሆን የተጠቀመበት ሪስፔክት አለው፣ በአክብሮት ነው የተጠቀመበት ይሄን እንትን እና አንዳንድ ይህን የሚያነቡ ሰዎች በኔጌቲቭ ሲያዩት ስላየሁ ነው። ግን በኔጌቲቭ በጥላቻ በምናምን ሳይሆን የተከበሩ ናቸው እነዚህ ሰዎች። ልክ ነው፣ ኢየሩሳሌም የሚደመጡ ሰዎች ናቸው። ሪስፔክትድ የሆነ ሊደርስ ናቸው፣ ተሰሚ ናቸው፣ ፊገር ናቸው እነዚህ ሰዎች። ያንን ኢንዶርስ አድርጓል፣ ተቀብሎታል። እና ምንድነው ለነሱ ያለውን እንዲያውም በጎ አመለካከት ነው የሚያሳየው፣ እንደዚህ አይነት ሰዎች መሆናቸውን ስለሚያውቅ ማለት ነው ተሰሚ። እና አዕማድ ለተባሉት እንግዲህ ቅድም እንደተገለጠ ወጣሁ ነው የሚለው። ምናልባት በከንቱ ሮጬ እንዳልሆን እንግዲህ ቁጥር 2 እስቲ አንበበው። ቁጥር 2 ወደ ኢየሩሳሌም ሁለተኛ ወጣው፣ እንደተገለጠልኝ ወጣው፣ ምናልባት በከንቱ እንዳልሮጥ ወይም በከንቱ ሮጬ እንዳልሆን በአሕዛብ መካከል የምሰብከውን ወንጌል አስታወቅኳቸው። ስለዚህ ምንድነው በከንቱ ሮጬ እንዳልሆን ማለት የደከምኩት አገልግሎት ማለት ነው። በገላትያ ሰዎች ላይ የደከምኩት አገልግሎት ከንቱ ሆኖ እንዳይቀር ማለት የሚሰብከው ወንጌል ተጠራጥሮት አይደለም፣ የጥርጥር ጉዳይ ሳይሆን ነገር ግን ሰብኳል፣ ሰዎች ወደ ክርስቶስ መጥተዋል። ነገር ግን ያንን የሚቀለብስ ወደ ኋላ እንዲመለሱ የሚያደርግ ከወንጌል እንዲወጡ የሚያደርግ አስተምሮ ገብቷል። ስለዚህ ያስተምሮ በኋላ ኢንፍሉዌንስ ያደርጋል፣ ተጽዕኖ ይፈጥራል እና ወደ ኋላ ሊመልሳቸው እንደሚችል ስለተጨነቀ ስላሰበ ያንን ነገር እነዚህ ደግሞ ተሰሚነት ያላቸው ፊገር ሲሆኑ ነገሮች ነገሩን እስቲ ቢያዩትና ምክንያቱም በኢየሩሳሌም አካባቢ ነው በብዛት ያሉት እነዚህ ሰዎችና ቢያዩትና some kind of solution ቢደረግለት በገላት ያሉ አማኞች መጀመሪያ በሰሙት ወንጌል ለመጽናት እድል ይፈጥርላቸዋል እንጂ የሚሰብከው ወንጌል ልክ ይሁን አይሁን ብሎ ተጠራጥሮ ስላላመነበት ምናምን አይደለም እንደሱ። ምክንያቱም ምዕራፍ 1 ላይ ሄደን ብናይ አይ ቲንክ ተገለጠልኝ ካለ በኋላ በአይሁድ ቤተክርስቲያን የሆነውን ነገር ስናይ እንደዚህ አይነት ምዕራፍ 1 የመጨረሻዎቹ አይ ቲንክ ቁጥር ላይ ይመስለኛል ምን የሚል እንትን አለ ምንድነው የሚለው ምዕራፍ 1 ላይ ነገር ግን ከጌታ ከመጀመሪያ ከሄደ በኋላ ማለት ከ3 ዓመት በኋላ የመጀመሪያ ጉዞ ካነጋገራቸው በኋላ ከዚያ ወደ ሶሪያ ኪልቅያ ቁጥር 20 ጀምሮ አገር መጣው። በክርስቶስ ያሉትም የይሁዳ ማህበሮች ፊቴን አያውቁም ነበር። ነገር ግን ቀድሞ እኛን ያሳደደ ነበር እርሱ በፊት ያጠፋ የነበረውን ሃይማኖት አሁን ይሰብካል ተብሎ ሲነገር ይሰሙ ነበር። ስለኔም እግዚአብሔርን ያከብሩ ነበር አለ። it was positive በቃ ለነሱ ለጳውሎስ ያላቸው እንትን ያን ይሰብሰደን የነበረው ሰው ይሄን እንትን ይሰብካል፣ ኢየሱስ ሰብስካ ወንጌሉን ይሰብካል። ስለዚህ ማለት ጳውሎስ እየሰበከው ነው፣ ምንም የሚጠራጠሩ ነገር የለም እና እንዲያውም አመስገን ነው አለ አይሁዶች። በቃ እግዚአብሔር ይመስገን ይሄ ሰው እንዲህ በማለት እና ተጠራጥሮ ሳይሆን እዛ የደከመበት አገልግሎት ፍሬ ቢስ ሆኖ እንዳይቀር some kind of ኮንሰንሰስ ላይ ባስተምሩ ዙሪያ ላይ ቢስማሙ ቢናበቡና ፍሬው የሚጸናበት እድል ቢፈጠር ከሚል ነው ማለት ነው።
እሺ ከዛ ይቀጥልና ቁጥር 3 ላይ ነገር ግን ከኔ ጋር የነበረ ቲቶ እንኳን የግሪክ ሰው ሲሆን ይገረዝ ዘንድ ግድ አላሉትም ይላል እና ቲቶን እዚህ ጋር ያነሳል ሐዋርያው ጳውሎስ አሁን ከእሱ እየተናገረ ከመጣበት ሐሳብ አንፃር የቲቶ እዚህ ጋር መጠቀስ አስፈላጊነቱ ምንድን ነው? እንግዲህ ያው ቲቶ ቅድም እንደተገለጸው አሕዛብ ነው ይገረዝ የሚል ማለት ይዞት ሲሄድ ቁጥር አሁን እንዳነበብከው ማለት ነው። የግሪክ ሰው ሲሆን ይገረዝ ዘንድ ግድ አላሉትም ይላል። ማለት መሪዎቹ የሄደበት እስራኤል በዛ የነበሩት አማት አገልጋዮች አሕዛብማ እንዴት እዚህ ብለህ ታመጣለህ? አስገርዘው መጀመሪያ ማለት ምክንያቱም ያንን ሰርገው የገቡ ሰዎች አቋማቸው ያ ነው። አሕዛብ ቢሆኑም በክርስቶስ ያመኑ ቢሆኑም እንኳን መገረዝ ግድ አለባቸው የሚል አቋም ነው ያላቸው። ግን ይሄ አዕማድ የተባሉ መሪዎች ጋር ይዞ በሄደው ጊዜ ግን ማንም ይገረዝ ያለው የለም። እንዲህ አይነት ጥያቄ ለጳውሎስ አልቀረበለትም። ነገር ግን ባሪያዎች ሊያደርጉን በክርስቶስ ኢየሱስ ያለን አርነታችን ይሰሉ ዘንድ ሾልኮ በስውር ገቡ። ስለገቡ ሐሰተኞች ወንድሞች ነበረ። ይሄ ሐሳብ ይገረዙ አይገረዙ የሚለው ሐሳብ የመጣው ከነዚህ ሰርገው ከገቡ ሐሰተኛ ወንድሞች እንጂ ይዞት በሄደ ጊዜ ግን ቲቶ እንዲገረዝ ጳውሎስን ግድ አላሉትም። መሪዎቹም ቢሆን አዕማድ የተባሉት መሪዎች ግድ አላሉትም እና ጳውሎስ ይዞት የሄደው ለምንድን ነው የሚለው እንግዲህ ቴክስቱ ላይ ግልጽ ሐሳብ የለም። ሊያከራክር ይችላል። ምናልባት ሊፈተናቸው ይሁን፣ ምናልባት ያለውን አቋም ለማወቅ ፈልጎ መሪዎቹ ያለውን አቋም ለማወቅ ፈልጎ ይሆን፣ ምናልባት ምን አይነት ምላሽ ሊኖር ይችላል አሕዛብ ይዤ በመሄዴ ፋክት እሱ ለአሕዛብ የተጠራ ሐዋርያም ስለሆነ ምንድን ነው የሚለውን በዛ ውስጥ ምናልባት የእግዚአብሔር ሐሳብ ይገለጥ ሊሆን ይችላል። አንዳንዱን ነገር አስዩም ከማድረግ ውጭ ቴክስቱ ላይ ስለማናገኘው ማለት ነው። እና አይ ቲንክ የዝም ማለታቸው እንዲገረዝ ግድ አለማለታቸው ማለት ነው መሪዎቹ የሚያሳየው ኢምፕላይ የሚያደርገው ነገር ምንድን ነው? አንድምታው ምንድን ነው የሚለው ነገር በኢየሩሳሌም ላሉ አይሁዶች ትምህርት የሚሰጥ ሊሆን ይችላል። ማለት እነሱ አሕዛብ ካልተገረዙ የሚል አቋም ወይም አስተምህሮ እንደሌላቸው ነው የሚያሳየው። ስለዚህ ግን ያንን አቋም የሚያራምዱ ሰዎች አይሁዶች የሉም ማለት አይደለም፣ አሉ በኢየሩሳሌም። ነገር ግን ዋና የተባሉት ጋር ግን እንዲህ አይነት አቋም አልታየም። ኢንፋክት ዮሐንስም ቢሆን ጴጥሮስም ቢሆን አገልግሎታቸውን ከሐዋርያት ሥራ ላይ ስናይ እንደጀመሩ ሲያስተምሩ ያስተማሩትን የሰበኩን ስናይ ተገረዙ የሚል ነገር አልተናገሩም። ይህን ተቋም አልነበራል። እንዲያውም ምዕራፍ 11 ላይ አይ ቲንክ የጴጥሮስ አገልግሎት እስከ ምዕራፍ 10 የቆርኔሌዎስ ቤተሰብ ምዕራፍ 10 ላይ በተጠራ ጊዜ እኮ እየሰበከ እያለ መንፈስ ቅዱስ የወረደው እና እግዚአብሔር ለእኛ ያደረገውን እኮ ለእነሱ አደረገ ካለ በኋላ ተከራካሪዎች ገጠሙት። ከኢየሩሳሌም አካባቢ የሆኑ አንተ አይሁዳዊ ሳለህ እንዴት አሕዛብ ምናምን የሚል ግን እዛ ጋር ተከራክሩ ሐሳቡን በግልጽ የተናገረው ነገር ምንድን ነው? አይ መገረዝ ነበረባቸው የሚል አቋም፣ እንዲያውም ያንን የሚጻረር አቋም ነው ጴጥሮስ ያንጸባረቀው ምዕራፍ 10 እና 11 መግቢያው ላይ። ስለዚህ አይ ቲንክ ምንድን ነው ሐሳቡ አለ፣ ግን ይህን የሚያከሩ አይሁዳውያኖች አሉ። መሪዎቹ ጋር ግን ያ አስተምህሮ አቋም በአቋም ደረጃ ሲያስተምሩ ሲሰብኩት ግን ከአገልግሎታቸው አናይም። ግን የፍርሃት ነገር አለ፣ የመሳብና የፍርሃት ነገር አለ እና በገላትያ እንግዲህ ይህ ቀጥሎ ቁጥር 4 በኋላ ባለው ውስጥ ይህ ሐሳብ ከየት ነው የመጣው? እነማን ናቸው ይህን የሚያቀነቅኑት የሚለውም በኋላ ጳውሎስ ይመልሰዋል። ሐሰተኛ ወንድሞች ይላል። እንግዲህ ሐሰተኛ ወንድሞች ምንድነው? ቁጥር 4 ላይ የተንጸባረቀው አርነታችን ይሰሉ ዘንድ ሾልከው በስውር ስለገቡ
ስለ ሐሰተኛ ወንድሞች ነበረ አይደል? የወንጌልን እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቀን አልተገዛልናቸውም ማለት ቁጥር 4 የሚነግር ምንድን ነው? ነገር ግን ብሎ በተቃርኖ የገለጸበትን ሁኔታ ስታይ እነዚህ ባሪያዎች ሊያደርጉን በስውር የገቡ አክራሪ አይሁዳውያን እነሱ ናቸው። ኢንፋክት ክርስቲያን አይሁዶች ናቸው። እነሱ ናቸው ይህን ሀሳብ ያንጸባረቁት እንጂ እዛ ሄጄ እንደዚህ አይነት ነገር ቲቶ ይገረዝ አይገረዝ የሚል ምንም ነገር እንዳልገጠመው ሪፖርት ያደርጋል። ይሄ ደግሞ ኢምፕላይ የሚያደርገው ነገር ምንድን ነው? እውነታው ይታወቃል። በመገረዝ ያጸድቃል ወይም ወደ ድነት ያመጣል ወይም ክርስቲያን የሆነ ወንጌል የተቀበለው የግድ መገረዝ አለበት የሚል አስተምህሯዊ አቋም አላየም። እዛ ሄደው እንዲያርግ አላሉትም። በግልጽ ያንን አቋም ሐዋርያቱ ጋር እንደነበረ አናይም ማለት ነው። ግን ከየት መጣ የሚለውን በኋላ ጳውሎስ ቁጥር 4 ላይ ሜንሽን ያደርጋል። እንግዲህ ሐሰተኛ ወንድሞች የሚለውን ነገር እንግዲህ የምታየው ከቁጥር 4 በኋላ ባለው ታሪክ ውስጥ ነው ያንን የምታየው። ቲቶ እንግዲህ ቲቶን በተመለከተ ያለው ሀሳብ ይሄ ነው እና ምንድነው እነዚህ ሐሰተኛ ወንድሞች አርነታችን ሊሰልሉ ገቡ የሚላቸው ወንድሞች መገረዝ የግድ ነው የሚለው ነገር የሚያቀነቅኑ ስለነበሩ ያ ነገር እንዴት ወደ ገላትያ ቤተክርስቲያን አማኞች እንደገባ ይናገራል። እንግዲህ ሐሰተኛ የተባሉት ለምንድን ነው አይደል? እንግዲህ ሐሰተኛ አይ ቲንክ እዚህ ጋር ያለው የግሪክ ቃል ኦክዋርድ የተለየ ነው። ሌላ ቦታውን ሐሰተኛ የሚለውን ስናይ የኮመን የሆነ የግሪክ ቃል ነው የምናገኘው አዲስ ኪዳን ላይ። እዚህ ጋር ግን ሱዳ ይሄ ልክ ሱዶኖሚ እንደምንለው አስመሳይ እውነተኛ ያልሆነ የሚል ቃል የግሪክ ቃል እዚህ ጋር እናገኛለን። ሱዳዴ ፎስ የሚለው ወይም ሮስ የሚለው ቃል እንግዲህ በመጽሐፍ ቅዱስ ውስጥ ሐሰተኛ ወንድሞች የተባሉት እነዚህ አይሁዳውያን ቁጥር 4 ላይ እንደምናያቸው ቁጥር 4 እና 5 ላይ እንደምናያቸው አይ ቲንክ ስለ ድነት በቂ መሰረታዊ እውቀት ያላቸው አይመስልም። ማለት በእምነት መጽደቅን በተመለከተ ድነትን በተመለከተ የአዲሱን ኪዳን አስተምሮ በቂ መሰረታዊ መረዳት እውቀት ያላቸው አይመስለኝም እና ምክንያቱም በጣም የሚያቀነቅኑት መገረዝን ነው። በጣም የሚያቀነቅኑት ሕገ ሙሴን ነው። በአብዛኛው የሚያስተምሩት እሱን ስለሆነ ነው። የሚያስተምሩት ትምህርት ደግሞ ሐሰተኛ ያሰኛቸው ለምንድን ነው? ጳውሎስ ከሰበከው ለገላትያ ሰዎች ከሰበከው አርነት ከሚያወጣው ጽድቅን በእምነት የሚያስገኘው አስተምህሮ በሚጻረር መልኩ ከጳውሎስ አስተምህሮ የወንጌል ትምህርት በሚጻረር መንገድ ከዛ እውነት ያፈነገጠ ትምህርት በመገረዝም መጨመር አለበት፣ መገረዝ አለባቸው እና የሚለውንም እያቀነቀኑ በመሆናቸው ነው። አይ ቲንክ እንዲህ አይነት ወንጌል የለም፣ በመገረዝ ጽድቅ የለም፣ ይሄ ትምህርት በልክ አይደለም፣ ይህን የሚያቀነቅኑ ሰዎች ተሳስተዋል፣ ሐሰትን ነው እየተናገሩ ያሉት የሚለው ነገር ከአስተምህሮ ከሚያቀነቅኑት አስተምህሮ አንጻር የተነገረ እንደሆነ ነው የምናየው። ጳውሎስም ሰብኳል፣ እነሱም ያው ሰብከዋል። ለዚህ ነው ጳውሎስ ጠንከር ያለ ነገር ይሄ አርነታችን ሊሰልሉ ሲል እኮ የሚሰብኩት ወንጌል ወደ ባርነት የሚመልስ ነው፣ ነፃ የሚያወጣ ሳይሆን ወደ ባርነት የሚመልስ ነው። በዛ መንገድ ጽድቅ እንደሌለ ጳውሎስ ሰብኳል። በእግዚአብሔር ፊት ተቀባይነት የለ። ስለዚህ ጳውሎስ ከሚሰብከው የተለየ ትምህርት እንትን እያደረጉ ስለሆነ ከዛ የተነሳ ነው ሐሰተኛ የተባሉት እና ይሄ የሚያሳየው በግልጽ ቴክስቱ ላይ ባናየው እነዚህ ሰዎች ስለ ድነት ገባቸው ይሆን፣ በእምነት ስለ መጽደቅ በቂ መረዳትና መሰረት አላቸው የሚለውን ነገር ጥያቄ ውስጥ እንድንጨምር ያደርጋል እና እንደ ጥያቄ እንድናነሳ ሰዎችን መልሰው ወደ መገረዝና ወደ ሕግ
የሚያመጣ ትምህርት ወደ ባርነት የሚያመጣ ትምህርት ማቀንቀናቸው ነው ሐሰተኛ ያሰኛቸው ማለት ነው። ከጳውሎስ ከተገለጠለት ወንጌል ያፈነገጠ አካሄድ አስተምህሮ ስለነበራቸው በጣም የሚደንቀኝ እዚህ ጋር ሐሰተኞች ወንድሞች ይላልና ሰዎቹ ወንድሞች ይላቸዋል። ለዚህ ነው ክርስቲያኖች ናቸው ያልኩ። ማለት ይህ ሰዎች እኮ ሐዋርያቱ በሰበኩት ወንጌል አምነዋል። ሐዋርያቱ የሚሰብኩትን ማለት ስለ ኢየሱስ የተነገራቸውን ነገር እንደሚያምኑ ነው የሚያሳየው፣ ክርስቲያን መሆናቸው ነው የሚያሳየው። ይሁንና ግን በቂ አይደለም። ጁዊሽነስ አይሁድነትን መጨመር አለበት፣ መገረዝን ፕራክቲስ ማድረግ አለባቸው የሚል ተጨማሪ አቋም ስላላቸው ነው አሁን በእነዚህ አይነት ስያሜ ሲጠሩ የምታየው እንጂ እነዚህ ሰዎች እኮ ሐዋርያትን ያውቃሉ። በሐዋርያት እግር ስርም በኢየሩሳሌም ከተማ ተምረዋል። ስለ መሲሁ ተነግሯቸዋል፣ ያውቃሉ። ነገር ግን ስቲል ይህንን የመገረዝንና የሕገ ሙሴን የማቀንቀን ነገር አልጣሉትም። የተዉት ነገር እሱ ያስፈልጋል። ምክንያቱም መገረዝ ዩዥዋሊ ከብሉይ ኪዳን ጀምሮ ያለውን አስተምሮ ስታይ የእግዚአብሔር ሕዝብ የእግዚአብሔር መንጋ አካል ለመሆን አንድ ሰው መገረዝ አለበት የሚሉ ለአብርሃም የተሰጠው የመጀመሪያ ኪዳን አለ። ከዛ በሙሴ እንግዲህ ሙሴን ሕግም ስለ መገረዝ ያወራል። ስለዚህ እንዴት ሳይገረዙ በእግዚአብሔር ፊት ተቀባይነት ሊያገኙ ይችላሉ? ሳይገረዙ እንዴት ሊጸድቁ ይችላሉ? ማለት መንገዱ ይሄ ነው፣ ኪዳኑ ይሄ ነው የሚል ያንን አቋም ያላቸው እንደሆነ ይጠቁማል በውስጡ ያለው ሀሳብ ማለት ነው። ከእንደገና በክርስቶስ ኢየሱስ ያለንን አርነታችንን ይላል እና ይሄ እስኪ አርነት የሚለውን ቃል ላይ ትንሽ ብናወራ ጥሩ ነው። ያ በክርስቶስ ኢየሱስ የነበራቸው አርነት ምን ነበር? ማለት ይሄ ቅድም ምዕራፍ 1 ላይ ያልኩት ነው። ጳውሎስ ተገለጠለት ወንጌል አለ። የተገለጠለት ወንጌል ለሱ ሰዎችን አርነት የሚያወጣ ወንጌል ነው። ነፃነትን ከምን አንጻር ነው እንግዲህ ወደ ምዕራፍ 5 ላይ ሄደ ብታዩ እኮ ምን እንደሆነ በግልጽ አስቀምጦታል። ምዕራፍ 5 ቁጥር 1 በነፃ ልንኖር ክርስቶስ ነፃ ወጣን። እንግዲህ ጸንታችሁ ቁሙ፣ እንደገና ወደ ባርነት ቀንበር አትያዙ። እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም፣ ሕግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዳችሁ ደግሜ እመሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል ብሏቸዋል። ስለዚህ ለመጽደቅ ድነት ለማግኘት በእግዚአብሔር ፊት ተቀባይነት ማግኘት መገረዝ አለብን የምትሉ ከሆነ ዜን ይሄ ባርነት ነው ጳውሎስ የሚለው። በዚህ መንገድ አይደለም ማለት በውጫዊ ስርዓት ሳይሆን ክርስቶስ በሰራው ስራ ነው ምን ጸድቀው። ክርስቶስ ከእንደዚህ አይነት ይሄ መገረዝንም ጨምሮ ሌሎች ከሕጉ ጋር ተያይዞ ያድርግና ያታድርግ ትእዛዛት፣ ስርዓቶች አሉ። እነዛን ነገሮች ከማከናወን ከመፈጸም አርነት አውጥቶናል። ሲምፕሊ ስራችንን ሰርቶልን በእርሱ በማመን የምንጸድቅበትን ነገር እንትን ብሎልናል። እና ያው እንግዲህ አንዳንድ ሰዎች በራሳቸው ጥሩ ስራ በእግዚአብሔር ተቀባይነት የሚያገኙ ሊያስቡ ይችላሉ እና የኛ ስራም ሆነ መገረዝም ሆነ ለጽድቅ አያበቃንም። ዝም ብሎ ሽለፈት ማስወገድ እንጂ ለጽድቅ የሚያበቃ ነገር የለውም። እና ችግራችን እሱ ጋር አይደለም። በመሰረቱ የሰው ልጅ ችግር ኃጢአት ስለሆነ ማለት ነው። ስለዚህ ጳውሎስ ትንሽ ዲፕ ነው የሚያስበው ነገር፣ ጠለቅ ያለ ነገር ነው የሚያስበው እና እንዲያውም አይ ቲንክ ወደ ገላትያ 5 ወደ ቁጥር 12 እና 13 ላይ ሌላ ሀሳብም አንስቷል። የሚያውኳችሁ ይቆረጡ፣ ወንድሞች ሆይ እናንተ ለአርነት ተጠርታችኋል፣ ብቻ አርነታችሁ ለስጋ ምክንያትን አይስጥ ነው ያለው። አርነት ወጥተናል። አርነት የወጣነው ኃጢአት ለመስራት አይደለም፣ ነገር ግን ወንድሞቻችሁን በፍቅር አገልግሉ። ስለዚህ በሕግ ለመጽደቅ የሚደረገው ጥረት ወደ ባርነት ነው ያመጣል። ገብቷል? ጥረት ወደ ባርነት ነው ያመጣል። ምክንያቱም ሕግን ሁሉ መፈጸም እንችላለን ወይ? አንችልም። እና እላቸዋለሁ እነዚህ ለተገረዙት እንግዲህ እንጸድቃለን ካላችሁ ሕግን ሁሉ መፈጸም ይጠበቅባችኋል።
ግን ሕጉን ለመፈጸም አንችልም። ያ ሰዎችም ወደ ውድቀት ፌለሪቲ ውስጥ ነው ያመጣቸውና ተመልሰን እንደገና ወደ ባርነት መሄድ ማለት ነው። ስለዚህ ከዚህማ ክርስቶስ ስለኛ ከሕግ በታች ተወልዶ አይደል ሕግን ሁሉ ፈጽሞ ስራችን ሰርቶ ጨርሶልናል። ስለዚህ ይሄን በማመን ነው መጽደቅ የሚገኘው። አለበለዚያ ግን ወደ ባርነት መመለስ ነው የሚል አቋም ስላለው ነው።